Hi guys, እንዴት ናችሁ? Welcome to my channel. This is Kevin Michaela, American YouTube channel. Welcome. I am Zara Black and then Zara Below. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ አላችሁልኝ? Welcome እያልኩኝ ነው። and then ዛሬ ምንድነው ልላችሁ የምፈለኩት ማለት ነው እኔ እዚህ ሲመጣ ማለት ነው ላይክ ብዙ ጊዜ ማለት ነው ለፍቅር ስጠይቅ ማለት ነው ላይክ ድራማ ሆኖ ነው የሚታየው ማለት ነው። ባደዊ እውነትም ድራማ ነው መሰለኝ አይ ቲንክ ማለት ነው። አንደን እኔ ሁሌም ሳፈቅር ማለት ነው ላይክ የሆነ አለ አይደለ በቃ የሆነ መስተፋቅር ምናምን ነገር ነው የሚመስለኝ ማለት ነው። ለሷይ ማለት ነው። ግን ደግሞ እሱ ነገር ማድረግ የሚችሉት የሆነ ልዩ በሆነ ሰዎች ነው አይ ቲንክ እንደሚመስለኝ ማለት ነው። ዝም ብሎ ሰው ይሄን ያህል ሊያጠምድሽ አይችልም። ብዙ ነገር እርዳታ ያገኛል። ብዙ ነገር አግኝቶ ነው እንደዛ የሚያደርግሽ እና ላይክ እጮኛሽም ከሆነ ላይክ ቤተሰቦችሽም አውቀው እንደዛ የሚያደርጉት ነገር አለና ላይክ እኔ ባይዘው ወንድ ነው የሚሉኝ ባይዘው ቤት ውስጥ ማለት ነው ወንድማችን ምናምን ነው የሚሉት ወንዶቹ ማለት ነው። ከወንዶቹ ጋር ነው የሚያጥቃልኝ እንጂ ከሴቱ ጋር አጥቃልልኝም ማለት ነው። እንደን ልነግራችሁ የምፈልገው ነገር ማለት ነው ውዶችዬ እንደዛ ብለን ማለት ነው ብዙ ጊዜ እኔ አውቃለሁ ማለት ነው አውቃለሁ። ግን ደግሞ ያው የሆነ በቃ ድራማ ይሆናል ምናምን ብዬ ነው እንትን የማደርገው ማለት ነው። ለጥሩ ነገርም ሊሆን ይችላል ባይዘው ወይ ከቤተሰብ ከሌላ ቦታ ከሆነ ለክፉም የኔ ያለ ክፉም ሊሆን አይችልም ብዬ ነው የማስበው ማለት ነው። እንትን ማለት ነው ግን ደግሞ ሰምታይስ በጣም ያካብዱታል ማለት ነው። እኔ ደግሞ እየገባኝ ማለት ነው እንዳልገባኝ መሆን አልችልም እና በጣም ተጠራጣረኝ ነኝ። እኔ ደግሞ እጠራጠራለሁ ማለት ነው። እንትን የሆነ ወንድ ለፍቅር ስትጠይቀው ማለት ነው እኔ ጋር ተኛ እያልሽው ነው በቃ እባክህን በዳኝ፣ እባክህን አብረኝ ተኛ፣ እባክህን ሴክስ እናድርግ ነው እያልሽው ያለሽው ማለት ነው። እንትን ውዶች ልነግራችሁ የምፈልገው ነገር ማለት ነው ይሄን ያህል እንትን ምንድነው የሚባለው ይሄ ከዛ ማለት ነው ውዶቼ ማለት ነው ያን እንትን ማድረግ ይከብዳል ማለት ነው። ታስዋ እኔ አውቃለሁ ባይዘው ሁሉንም ነገር አውቃለሁ ማለት ነው። ድሮ ማለት ነው መስተፋቅር ላደርግበት ነው ምናምን ያልኩት ማለት ነው ኤክሴን ማለት ነው። ከዛ እሱ ደግሞ ምን ይላል ማለት ነው ለክ መስተፋቅር ላደርግበት ነው ምናምን ያልክ መስተፋቅር አያደርግም ባይዘው የሆነ ነገር ሰው ትፈልጋለች ወይ ምናምን ብሎኝ ነበር በ2010 ነው ምናምን እዛ አካባቢ 9 ነው ማለት ነው በሀበሻ ማለት ነው። አንተን ያኔ ማለት ነው እንደዛ ስል ሰምቶኝ ማለት ነው እውነት መስላቸው ወይኔ አልፈልግም ምናምን አልኩኝ ማለት ነው። ከዛ በኋላ እኔ ጭራሽ አልቀርበው ምናምን አልኩኝ ማለት ነው። አልወደም እንደዛ አይነት ነገሮችን እና ላይ አልቀርብም። ሰው ያድርጋ አያለው ግን ደግሞ አልወደም። ከዛ ማለት ነው ወዶቼ ምንድነው የሚባለው ግን ደግሞ እነሱ የሚያደርጉትን ነገር አውቃለሁ። ከዛ ልጁ ማለት ነው ስወደው ማለት ነው ለምንድነው እንደዛ ያልኩት ተጠራጠርኩኝ። የሆነ ነገር ማድረግብኛል ምናምን ብዬ ነው እንደዛ አድርኩት ማለት ነው። ላይክ ድራማ ነገር ነው ምናምን አልኩኝ ማለት ነው። ከዛ ያኔ ደግሞ የኔ አላልገባኝም ነበር ላይ ከቤተሰብ ከሌላ በኩል ምናምን አላሰብኩኝም። በራሱ ራሱ ይሆናል ብዬ ነበር ያሰብኩት ማለት ነው። ግን ደግሞ እኔ ብቻውን እንትኑስ ቢሆን ነው እንትን አያደርገውም ነበረ ባህሪው ምናምን ደስ ስላለኝ ባይዶ የቀረብኩት ደግሞ ትንሽ በሰለ ብዬ ነበር ያኔ ትንሽ ባይዘው ከልጅነቴም ደህና ነኝ። ባይዘው አስተዋይ ነኝ። የሆነ ነገር ካየሁኝ ማለት ነው አስተውላለሁ ቶሎ ማለት ነው። የሆነ ነገር በጣም ግራ የሚያጋባና ላይክ ኔጌቲቭ ሰው ጋር እንዳለኝ ካወቅኩኝ ቶሎ ነው የምረቀው ማለት ነው ከዛ ሰው ማለት ነው። እንትን ልነግራችሁ የምፈልገው ነገር ማለት ነው ከዛ የሆነ ታይም ላይ ደግሞ እሱ ኤክስ ምን ይለናል ማለት ነው የሆነች ልጅ ነበረችና ወድሃለሁ ምናምን ትለው ነበረችና ቤት ትጠራዋለች ላይክ ናና ቡና ጠጣ ምናምን ትለውና ከዛ እሱ ምን ይላል ማለት ነው እሱ እያጫወተን ነበረ ስለዛ ጉዳይ ደግሞ ከዛ እሱ ምን ይለናል ማለት ነው እሱ ቡና ጠጣ ስትለው ማለት ነው አብረን ሴክስ እናድርግ ምናምን አለችኝ ምናምን አለን ማለት ነው። ከዛ ልጁ አምኖ ነው ባይዘው ወይ ማለት ነው በቃ አመነ። ማመን በቃ አለ አይደለ የሆነ ነገር ሲተባል ማለት ነው ለምን ፈልጎሽ እንደሆነ ሰው ምናምን የማታምኑ ነገር አለሽ አይደል? እሷ ትወደዋለች ደግሞ ና አብረን እናጠጣ ብቻችንን ምናምን ካለችው በቃ ሌላ ነገር ሊሆን አይችልም ማለት ነው። ከዛ ስለሚያደርጉም ነው ባይ ዘ ወይ ግን ደግሞ ላይክ እንደዛ የተደረገ ነው የሚያደርጉት ማለት ነው። ክሊርሊ አይናገሩም። ላይክ ሀበሻ እንትን ላይ ደግሞ በተለይ የሆነ እንደዛ ካለሽ በቃ ያው ቻው ነው ባይ ዘ ወይ ማለት ነው።
ሴት ልጅ በተለይ ማለት ነው። እንትን ሰው ደግሞ ላይክ የሆነ ይቀፈናል ብለን መናገር አንፈልግም ማለት ነው። ሀበሻ እንትን ውስጥ ህብረተሰብ ውስጥ ያደገውን ሰው ማለት ነው። አሁን ስለ ሴክስ ስለ ምናምን ካልን ማለት ነው እሷ እኔ ትንሽ አወራለሁ፣ ግልጽ ነኝ ማለት ነው። ብዙ እንትን አይደለሁኝም፣ ብዙ የሆነ ብልግና የለኝም፣ ግን ደግሞ ግልጽ ነኝ ማለት ነው። እንትን ከዛ ማለት ነው ወዶችዬ ማለት ነው። አሁንም ከብልግና ማለፍ ያለው አይደል። ከዛ ምንድነው ልላችሁ የፈለጉት ማለት ነው። ከዛ እሱ ያምናልና እንደዛ ይለናል ማለት ነው። እኔ ደግሞ ልጅ በጣም ያምናል ምናምን ብዬ ማለት ነው ብሎ በጣም አሳቀኝና ዘፋይ ክሊር ሊኮ ነው ምናምን አልኩኝ ማለት ነው። ከዛ ሌሎቹ ግን በጣም እየተቃጠሉ ነው ማለት ነው። ሴቶቹም ነበር እኛ ጋር በጣም እየተቃጠሉ ነው። የእሱን ንግግር በጣም ነው የሚያናድዳቸውና የሚያቃጥላቸው፣ ግን እኔ በጣም ነው የሚያስቀኝና የሚያዝናናኝ ማለት ነው። ዘፋይ አንደነ ወዳዎች ማለት ነው። አንዳንዴ የሚያናደኝ ያለ ግን ደግሞ እሱ ነገር በጣም አዝናንቶኛል ማለት ነው። ምክንያቱም አምነዋለን ለኔም እንደዛ ይላል ባይደው ከዛም በላይ ይለኛል ማለት ነው። ግን ደግሞ ያምናል እሱ ማለት ነው። ክሊርሊ ያምናል እሱ እንደዛም ስለሆነ ማለት ነው። ከዛ ማለት ነው ወዶች እንደዛ ብለን ማለት ነው የሆነ ሰው ከወደድሽው ማለት ነው በጣም 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 ከወደድሽው ማለት ነው ሴት ልጅ ማለት ነው የሆነ ወንድ ልጅ ከጠየቀሽ በቃ ሌት እንደዛ አይነት ሀሳብ አለኝ እንደዚህ ነው ወላማዬ ምናምን ብለሽ ልትመልሽለት ትችያለሽ ማለት ነው። ለምትወጂው ሰው ግን በጣም ካበድሽለት በመስተፋቀር የሚሆን በሌላ የሚሆን በቃ ወደሽዋል ማለት ነው። ያኔ በቃ እየገባሽ ሁላ ምንም ነገር ማድረግ አትችይም ማለት ነው። እጅሽን ሰጠሻል ማለት ነው። ሳትዋይ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው ይሄ ከዛ ማለት ነው ወዶቼ ልነግራችሁ የምፈልገውን ነገር ማለት ነው። ስለዚህ የሆነ ሰው ወዶች ስትጠቂው ባይደው እንደዚህ አይነት አላማ አለኝ እንደዚህ ፕሮግራም አለኝ አንተስ ምን ታስባለህ ምናምን ብለህ ልጠይቀው ትችላለህ ማለት ነው። አሁን ፍቅረኛ ለፍቅር ከጠየቅሽው ማለት ነው ለሁሉም ነገር ማለት ነው አንቺ በጣም ኦቨር ወጥተሻል ማለት ነው። በጣም ትወጂዋለሽ፣ ታብጅለታለሽ፣ በቃ በጣም ፍቅር አዞሽ ነው እንደዛ እያስወራሽ ያለው ማለት ነው እንጂ አንቺ በቃ ሌላ በሌላ መንገድ ራሱን ሊጠይቅሽ ማድረግ ትችያለሽ። ሌላ ነገር መጠቀም ትችይ ነበር፣ ግን ደግሞ በዳይሬክትሊ ወደ እሱ ሄደሽ እወደዋለሁ ምናምን ካልሽው ማለት ነው በጣም ትችለሻል። በቃ ምንም ነገር አትችይም። በቃ እጅሽን ሰጥተሻል ማለት ነው። አይ ቲንክ እኔ እንደማስበው የኔ እንደዛ ነው ማለት ነው። አንተ ማለት ነው እና ምንድን ነው ልላቸው የፈለጉት ማለት ነው ወዶቼ ማለት ነው በቃ ስሜቱ በጣም ኦቨር ሲወጣብሽ ማለት ነው በጣም ስትወጁ ማለት ነው የስሜት ምን እንደሆነ አይታወቅሽም ማለት ነው። አንቺ ሴክስ ነው የምትፈልጊው በቃ ምን እንደምትፈልጊ ሁላ ነው የሚዛባብሽ ማለት ነው። ከሱ ጋር ምን ማድረግ እንደምትፈልጊ ሁላ ግራ ይገባሻል ማለት ነው። ግን ደግሞ የሆነ ነገር ሲጠይቅሽ ምንም ነገር ልትዩ አትችይም ማለት ነው። እንደን ማለት ነው። ስለዚህ በቃ ላይክ እንደዛ እንዳልሽ ሁላ ነው የሚሰማሽ ላይክ ሀበሻ ህብረተሰብ ውስጥ በተለይ ማለት ነው እንደዛ ነው። በቃ ሌላ ህብረተሰብ ውስጥም እንደዛ ነው። ግን ደግሞ እኔ ሞር ሀበሻ ህብረተሰብ ውስጥ ማለት ነው እንደዛ ነበረ ማለት ነው። በቃ የሆነ ፍቅር ከጠየቅሽው ማለት ነው አብረኝ ተኛ ማለት ነው። በቃ ላይክ አብረኝ ተኛ ማለት ሳይሆን ማለት ነው ላይክ በቃ ሁሉም ነገር እንደምትታዘዥው እና በቃ ለሱ እጅሽን እንደሰጠሽው ነው። ባይ ዘ ወይ ደግሞ እኔ በቃ ላይክ እንደ እንትን የማደርገው ማለት ነው ያኔ ማለት ነው በቃ እስክትጋቢ ምናምን የሚለውን ነገር አይመጣልሽም ማለት ነው። ስለ ጋብቻ ባይ ዘ ወይ በጣም በጣም ትወጃለሽ ማለት ነው። ጋብቻም ብታገኝ ማለት ነው የምትወጂውን ሰው ሊያገባሽ ጋብቻ ቢጠይቅሽ በጣም ደስተኛ ትሆኛለሽ ማለት ነው። ግን ደግሞ እሱ ጋር ማለት ነው በቃ የሆነ ሴክስ ማድረግ ማለት ነው በጣም ከምትወጂው ሰው ጋር በጣም ቢኮሬዝ ከሆንሽ ማለት ነው ላይክ በጣም የሚያረጋጋሽ ላይክ እንደ መፍትሄ ነው የምትወስደው። ባይ ዘ ወይ እኔ እንደዛ ነው የምወስደው ባይ ዘ ወይ ማለት ነው። የማይወስዱ ሰዎች ሊኖሩ ይችላሉ። እኔ እንደዛ ነው የማስበው ባይ ዘ ወይ ማለት ነው። እንደዛ አድርጌ ወስዳለሁ። ሳምታይምስ ማለት ዘ ወይ ግራ ያጋባል የኔ አስተሳሰብ አይ ቲንክ አይመስለኝ። ግን ብዙ ሰዎችን እንትን እያሉ ይሆናሉ ወደ ትዳር የሚገቡት ማለት ነው። በቃ ላይክ አይ ዶንት ኖ በጣም የሆነ በቃ የሆነ እንደዚህ ተንከልከል እያሉ ነው እንጂ በቃ ኖርማሊ በጣም ይከብዳቸው ይሆናል ብዬ ነው ተስፋ የማደርገው እንደኔ ማለት ነው። ስለዚህ በቃ ላይክ ሴት መውለድ ሴት በጣም እንትን ነው ማለት ነው የሴት ህይወት
በጣም እንትን ነው። ግን ደግሞ ለሰው ነው ሞር ይሄን ያህል አይደለም። ላይክ ሀበሻ ጋር ነው እንጂ ሌላ ቦታ ደህና ነው። ባይደው ሀበሻ እንትን ውስጥ ነው። ግን ደግሞ ሴት ግን ሁሌም ችግር አለባት። ከሀበሻ ውጭም ችግር አለባት። ሴት ችግር ነው ባይደው የሴት መሆን። ግን ደግሞ ውዶችዬ ማለት ነው ፍቅር ከያዘሽ በቃ ምንም ማድረግ አትችይም ማለት ነው። እንትን እኔ ባይደው እኔም ብንድለኝ አልፈልግም። ግን ደግሞ የማይሆን ከሆነ ለከኔ ደግሞ በጣም ለዓላማ እንትን ስለሆንኩኝ ማለት ነው እኔ እሱ እምቢ ካላለኝ ማለት ነው እምቢ ልለው አልችልም። ምክንያቱም እወደዋለሁኝ ካልሆ እሱ እምቢ ካላለኝ እምቢ ልለው አልችልም። ምክንያቱም በጣም ስለምወደው ማለት ነው። ስለዚህ ማለት ነው ውዶችዬ ይሄ ምንድን ነው የሚባለው ላይክ እምቢ ካለሽ ማለት ነው የሆነ አላማ ኖሮሽ ማለት ነው እንደ እርዳታ ነው የምታስቢው ማለት ነው። ግን ደግሞ ዛሬ ሌላ ነገ ሌላ ዘራና ከሆነ በጣም ይከብዳል ማለት ነው። አንተን ደግሞ አንቺ እሱን ስታይ ማለት ነው ፊትን እያየሽ የሆነ በቃ የሆነ እንትን ፌስ ካሳየሽ ማለት ነው ምን እየፈለገ እንደሆነ ግራ ይገባሻል ማለት ነው። ከዛ ግላስ ስለሚገባሽ ማለት ነው ሁሌም ጠይቀዋለሽ፣ በጣም ይጨንቅሻል በቃ ምናምን ነገር ደግሞ ለራስሽም ታስቢያለሽ። ባይ ዘ ወይ ራሱን የማይወድ ሰው የለም። ራስን ካልወደድሽ ባይ ዘ ወይ ማንም ሊወድሽ አልችልም፣ ማንም ልትወጂም አትችይም ማለት ነው። እንትን ማለት ነው ውዶቼ ማለት ነው እንደዛ ስለሆነ ማለት ነው እንደዛ እያልሽ መሆኑ ነው ባይገልጽ ማለት ነው። እኔ ጋተኛ ሴክስ እናድርግ በቃ እንደዛ ነው በቃ ባጭሩ ማለት ነው። ወይም ተዝናንታችሁ አብራችሁ ልተኙ ትችላላችሁ፣ ወይም ዳይሬክትሊ ወደ አልጋ ልታመሩ ትችላላችሁ በሆነ መንገድ ማለት ነው። ግን ከአልጋ የሚያልፍ ነገር አይኖርም ባይደውይ ማለት ነው። እዚህ ዘመን ውስጥ ደግሞ በቃ ላይክ ፍቅር በቃ ላይክ በጣም በእንደዛ አይነት ነገር ላይ በቃ በጣም ይዘ ነው እንደን የሚሰማሽ ሰው የለም። ባይደውይ ሰክስ የሌለበት ፍቅር ምናምን ስትይ ማለት ነው የሚሰማሽ ሰው የለም ማለት ነው። እንዲሁም ነገ ዛሬ የማይሉም ማለት ነው። ዳይሬክትሊ ማለት ነው ዴት ወጥቶ ማለት ነው በጣም የምትወጂው ከሆነ ማለት ነው ጊዜ የማይሰጡሽም በተለይ ድክመትሽን ካወቀሽ ማለት ነው በቃ ዛሬ ሆኖ እኔ ጋር ካልተኛሽ በቃ ኢግኖር ነው የማደርግሽ ይሏቸዋል ማለት ነው። ባለው አንዳንድ ሴቶች አሉ በጣም ምስኪኖች የሆኑ ማለት ነው እንትን በቃ ምንም ነገር ማድረግ አይችሉም። በቃ በጣም ይታዘዛሉ ማለት ነው። እንትን ያፈቀረ ሰው ደግሞ ሁሉም ሰው የሚያውቀውን ነገር ማለት ነው በጣም ታዛዥ ነው በጣም ማለት ነው የሚታዘዙት። ከቤተሰቦቻቸው ጋር ይጣላሉ። በጣም ብዙ ነገር ይፈጠራል ማለት ነው። ተስፋዬ እኔ ደግሞ በቃ ቤት ኩሬዝ ነው የምሆነው። በቃ ምንም ነገር አግተኝም እና እኔ ደግሞ ምንም ስለማግተኝ እሱ ካገተኝ ባይደውይ ለኔ በቃ እርዳታ ነው። ባይደውይ እኔ ምንም ነገር አገተኝም ማለት ነው። አባቴ አያስቆመኝም፣ እናቴ አታስቆመኝም፣ ወንድሜ አያስቆመኝም፣ ጓደኞቼ አያስቆመኝም፣ ሀገር አያስቆመኝም፣ ምንም ነገር አያስቆመኝም ማለት ነው። እንደንም በጣም ይከብዳል ማለት ነው ወዶቼ ማለት ነው። እንደን ዳስ ዋይ እኔ እንዲሁም በቃ ላይ የሆነ እንትን ላይ ብዙም እንትን አልነበርኩኝም ማለት ነው። በእንደዛ አይነት ነገር ላይ በጣም ብዙ የሚገፋፋ አልነበርኩኝም። ግን ደግሞ እኔ ፍቅረኛ ሲይዝ በቃ ጆሮ ይጥጥ ነበረ ማለት ነው። እንደዚህ ነው አልሰማችሁም ነበር የሚላቸው ማለት ነው። ከዛይ ቢኮዝ ምናምን እያወሩ ምናምን ዝጉ ምናምን ብዬ ነበረ የሚሄዳቸው እና እንደን ሰው ደግሞ በቃ ጠባዩን መቀየር አይችልም። እንትን ሼም ነው በቃ እዚህ የሆነ ሁሉ ነገር አልፈሽ መጥተሽ ማለት ነው። እባክዎትን እኔ ጋር ይተኙ በቃ ከመተኛት ካልሆነ እኮ ምንም ነገር አንቺ የምታደርግለት ነገር የለሽም እኮ ባዲ ወይ አብረሽው የማትተኝ ከሆነ ማለት ነው የምታደርግለት ነገር የለሽም እኮ። ግን ደግሞ አገባብ አለው ማለት ነው። እንትን አለም በጣም ሊያጨማልቅሽ አይገባም፣ ሊጨማልቅብሽ አይገባም ማለት ነው። ግን ደግሞ ማለት ነው ወደሽው እንኳን ሪስፔክት ያለውን ሰው ከወደድሽ ማለት ነው ጥሩ ሰውም ከወደድሽ ማለት ነው ምንም ቢሆን ምንም ባይ ዘ ወይ ሰው ሁሌ የሆነ ክፍተት ሳይኖረው አይቀርም ማለት ነው። የሆነ ነገር አለ በቃ ለኪ የወደድሽው ወይ በዛ ነገር ያስቸኩልሻል፣ ወይ ሌላ ነገር እንትን ይሆንሻል፣ ወይ የሆነ ነገር በቃ የሆነ ክፍተት ሳይኖር አይቀርም ማለት ነው። ብዙ ጊዜ ክፍተት ይኖራል። ልክ እሱ ላይ ክፍተት እንዳለ ደግሞ አንቺ ላይ ክፍተት ይኖራል ማለት ነው።
ከሱ የሚጎለው ነገር ካንቺ አይታጣም። እንደን ልነግራችሁ የምፈልገው ነገር ማለት ነው ሴት ልጅ ከወደደች ባይ ዘ ወይ እንደዛ ነው። ባይ ዘ ወይ እኔ ከወደድኩኝ ለተሰው ምንም ነገር ምንም አይመስለኝም ማለት ነው። ደግሞ እኔ በጣም በራስ መተማመኔን በጣም ነው የምወደው ማለት ነው። አሁን እኔ ጋር ተኝቶ ሊተወኝ ነው ሌላ ነገር ነው እምልበት እንትን የለኝም ማለት ነው። አንተን ቢተወኝም ምንም ነገር አይመስለኝም ማለት ነው። ለምን ካላችሁ ማለት ነው ሰው ሁሌም እኔ በፍላጎቱ እኔ ጋር መኖር አለበት ባይ ስለሆንኩኝ ምንም ነገር ምንም አይመስለኝም። ያኔ ግን በጣም ሁሌ ይል ነበረ እኔ መሞት እንኳን አልፈራም፣ ግን ደግሞ የሆነ ቃንዛ አልወድም፣ የሆነ መታመም አልወድም እያልኩኝ ነበረ ማለት ነው። እኔ ባይደውይ ማለት ነው እንደዛ ብዬ በፍቅር ከመቃጠል ማለት ነው አብሬው ተኝቼ ማለት ነው ቢገላገል ሁላ ነው የሚሻለኝ ማለት ነው። አንደን ለኔ ለሷይ ቢኮይዝ ማለት ነው እኔ ላይክ እንደ ወንዶቹ አስተሳሰብ ነው ያለኝ ማለት ነው። ላይክ ሴቶቹ ማለት ነው ባልጋ ፍቅር ይመጣል ምናምን ብለው አስቡ ማለት ነው። እኔ ግን ላይክ ባልጋ ፍቅር እንደሚመጣ ሁላ አድርጌ ነው የማስበው ማለት ነው። እንደን ላይክ እኔ እግዚአብሔርን የወንዶችን አስተሳሰብ ነው ያለኝ፣ ግን ደግሞ ተጎጂ ነኝ ሴት ስለሆንኩኝ ማለት ነው። ግን ደግሞ እኔ ስለመጎዳት ስለሌላ ነገር የማስብበት ታይም የለኝም። በቃ እንደዛ ነው የማስበው ማለት ነው። አት ዘ ሴም ታይም እንትን በጣም የሚገርመኝ ማለት ነው ሁሉ ነገር ይሄን ባይ ዘ ዌይ አይቶ ነው እንትን የሚናገረው ነገር ደግሞ ላይክ እንደዛ አድርጌ ነው የምናገረው በግልጽ ማለት ነው። ስለዚህ ደግሞ ላይክ አት ዘ ሴም ማለት ነው አት ዘ ሴም ደስ ጉዲስ እንትን እውነታቸውን ነው ላይክ ለወንድ ከወንድ ጋር በጣም ቅርበት አላት፣ የወንድ አስተሳሰብ ጋር በጣም ቅርበት አላት ምናምን ሲሉ ማለት ነው። ደግሞ የወንድ አስተሳሰቦችን በጣም ነው የሚገባኝ ማለት ነው። ወንድ ምን ይፈልጋል፣ ምን ያስባል፣ ምን ይጠላል ምናምን ነገር ማለት ነው። ወንድ በቆንጅና ይማረካል፣ በጣም ይማለላል ማለት ነው። እንደዚህ ሆነ እንትን ወጣ ብለሽ ብዙ ሰው የሚለውን ነው ባይ ዘ ዌይ ማለት ነው። በጣም እንትን ያደርጋል ማለት ነው። ገንዘብ ማውጣት አይፈልግም እንጂ አንቺ በጣም ዘና እንድትይ በደውይ ለምን አንደኛ ሆነሽ ብትወጪ ማለት ነው ለሱ ብለሽ ተስፋይ ቢሃብ እሱ በጣም ደስተኛ ነው የሚሆነው ማለት ነው። እሱን ነገር ማለት ነው። አንዳንድ ሰዎችም አሉ የሆነ ቢኮሬዝ የሆነ አስተሳሰብ ያላቸው ወንዶችም አሉ ማለት ነው። እንደን ወዶች የኔን አስተሳሰብ እንደዛ ይመስላል ማለት ነው። ቀሽ ማስተሳሰብ እንደሆነ አላውቃለሁ፣ ግን ደግሞ በቃ ላይ ከኔ ምንም ነገር ምንም አይመስለኝም ማለት ነው ቢኮሬዝ ማለት ነው። ስለዚህ አሁን ደግሞ ወሰን ከኔ ርቋል ብዬ በጣም እንትን ያደረኩበት አይ ቲንክ እንደፈለኩ እያወራሁኝ ነው አይደል? ደግሞ ቤተሰብ ጋር የለኝም ብዬ ደግሞ በጣም ፍሪ ደግሞ አግኝቻለሁ ባይ ዘ ዌይ ማለት ነው። እንደፈለኩ ስለ ሴክስ አወራለሁ፣ ስለ ፍቅር አወራለሁ ምናምን እና ባይ ዘ ዌይ ከጓደኞቼ በላይ ቤተሰቦቼ ነበር በጣም እንትን የሚያደርጉኝ ማለት ነው የሚያሸማቅቁኝ ትንሽ። እናም አሁን ደግሞ ሙሉ በሙሉ ነጽንተኛ አግኝቻለሁ እና ያወራሁላችሁ ነው ባይ ዘ ዌይ ማለት ነው። ያንን ይመስላል ማለት ነው በክሊር ሊከታየ ማለት ነው። እንደዛ ነው ባይ ዘ ዌይ ማለት ነው። በቃ እኔ ጋር ተኛ ማለት ነው ባይ ዘ ዌይ ወንድ ደጋግሞ መጠየቅ ማለት ለኔ ማለት ነው። and then goodbye guys, bye bye.